ወገኖች እንደገና ዛሬ በሁለተኛው ቀን የእግዚአብሔር ፈቃድ ሆኖ ተገናኝተናል። በዚህ ሳምንት የምናየው በትላንትና ዕለት እንዳልኩት በዚህች ድንጋይ የሚል ነው። በዚህች ድንጋይ እና በትላንትና ዕለት በዚህች ድንጋይ በሚለው መርህ ሐሳብ ላይ ያየነው የጴጥሮስን መልስ ነበረ። አንተ ክርስቶስ ነህ፣ የሕያው የእግዚአብሔር ልጅ ነህ የሚለውን መልስ ነበረ ያየነው። ይህንን ጥቅስ እንደገና ለማንበብ ፈልጋለሁ። ዋናው እያየን ያለነው በማቴዎስ ምዕራፍ 16 ከቁጥር 13 ጀምሮ ያለውን ነው እያየን ያለነው። ከቁጥር 13 እስከ 20 በዚህ ሳምንት የምናጠናው እሱን ነው። ጥቅሱን እንደገና ላንብበው። ከቁጥር 13 ጀምሮ ያለው ክርስቶስ ሰዎች ስለሱ ምን እንደሚሉት ጠይቆ በዛ መሰረት ላይ ነው። ነገር ግን እናንተስ እኔን ማን ነው የምትሉት ብሎ ሲጠይቃቸው ጴጥሮስ ቁጥር 16 ላይ ማቴዎስ 16 ቁጥር 16 ላይ እንዲህ ይላል። ስምዖን ጴጥሮስም መልሶ አንተ ክርስቶስ የሕያው የእግዚአብሔር ልጅ ነህ አለ። ኢየሱስም መልሶ እንዲህ አለው፣ የዮና ልጅ ስምዖን ሆይ በሰማያት ያለው አባቴ እንጂ ሥጋና ደም ይህንን አልገለጠልህምና ብፁዕ ነህ። እኔም እልሃለሁ አንተ ጴጥሮስ ነህ፣ በዚች ዓለት ላይ ቤተ ክርስቲያኔን እሠራለሁ፣ የገሃነም ደጆችም አይችሏትም። የመንግሥተ ሰማያትንም መክፈቻዎች እሰጥሃለሁ። በምድር የምታስረው ሁሉ በሰማያት የታሰረ ይሆናል፣ በምድርም የምትፈታው ሁሉ በሰማያት የተፈታ ይሆናል። እና አንተ ክርስቶስ የሕያው የእግዚአብሔር ልጅ ነህ የሚለውን ነው የምናተኩረው። በትላንትና ዕለት ይህንን ስናይ ለአይሁዶች ግልጽ ነበረ። ክርስቶስ ነህ የሚለው ግልጽ ነበረ። መሲህ የተመረጠ ወይ የተቀባ በሚባልበት ጊዜ እነሱ የሚጠባበቁት መጥቶ የሚያድናቸው እንዳለ የሚያስተውሉት ነገር ነው። በዮሐንስ ምዕራፍ 1 ቁጥር 29 ትላንት እንዳየነው ዮሐንስ መጥምቁ ገና ክርስቶስን ሲያይ እነሆ የእግዚአብሔር በግ ነው ያለው፣ የዓለምን ኃጢአት የሚያስወግድ። ይህንን ሲጠባበቁ የነበሩት እንደሆነ በአንደኛ ጴጥሮስ ምዕራፍ 1 ቁጥር 10 ላይ አይተናል። ነቢያት አስቀድሞ ሲመረምሩና ሲጠይቁ እንደነበረው ስለዚህ ጸጋ ስለሚመጣው መሲህ በጉጉት ሲጠብቁት እንደነበረ ነው ያየ ነው። እነሱ ብቻ አይደሉም፣ መላእክት እንኳን ይሄ እንዴት ነው ተፈጻሚነት የሚያገኘው ብሎ ይጠብቁት ነበር፣ በጉጉት ይጠብቁት ነበር። እና ይህ መሲህ የሚለው የእግዚአብሔር በግ የዓለምን ኃጢአት የሚያስወግደው የሚለውን አይሁዶች ከአይሁዶችን በፊት የነበሩ በእነ አብርሃም ከዛ በፊትም የነበሩ ሰዎች ሲያደርጉት የነበረው ምንድን ነው? መስዋዕት ማቅረብ ነው። ይሄ የሚቀርበው መስዋዕት ፍጹም ንጹህ የሆነ ምንም እንከን የሌለበት፣ ምንም ጎደሎ ነገር የሌለበት አንድ እንደገና ደግሞ በዛ እንስሳ ላይ ኃጢአተኛው ኃጢአቱን ከተናዘዘ በዛ እንስሳ መታረድ ወይም መሞት ምክንያት ኃጢአቱ ይቅር እንደሚባልለት ነው። ከዛ ውጪ በአይሁድ ጊዜም ይሁን ከዛ በፊትም ይሁን ከአዳም ጀምሮ ክርስቶስ መጥቶ እስከሚሞትበት ጊዜ ድረስ ይቅርታ የሚያገኙበት መንገድ መስዋዕት በማቅረብ ነበር። ያ መስዋዕት ሳይሆን ይቅር የሚላቸው ያ መስዋዕት የሚያመላክተው ነበር። ያም የሚያመላክተው ክርስቶስን ነበር። ይጠብቁት ነበር፣ መሲህ ይጠብቁ ነበር። ስለዚህ አንተ ክርስቶስ ነህ፣ የሕያው የእግዚአብሔር ልጅ ነህ ጴጥሮስ በሚልበት ጊዜ ምን እያለ እንደሆነ ያስተውል ነበር። ስለሚመጣው ጸጋ፣ ስለሚመጣው ደህንነት ነበር እየተናገረ። አንተ ነህ ይህንን ተፈጻሚ የምታደርገው፣ ይህንን ትንቢት አባቶቻችን ቅድመ አያቶቻችን ሁሉ ሲጠባበቁና መላእክት ሲመለከቱት ሲናፍቁት የነበረውን ነገር ተፈጻሚ የምታደርገው አንተ ነህ ብሎ ነበር። ዛሬ ሁለተኛውን ክፍል ነው የምናየው። ስቲል የምናየው
አንተ ክርስቶስ የሕያው የእግዚአብሔር ልጅ ነህ የሚለውን ነው ዛሬም የምናየው። ራሳችንን ለጸሎት ዝቅ እናድርግ። እግዚአብሔር አምላካችንና አባታችን እናመሰግናለን። አብረን ስለሆንክ ስለምትመራን ኃጢአት በደላችንን ይቅር በል፣ በማዕከላችን ተገኝ፣ አስተምረን፣ በኢየሱስ ስም አሜን። እንግዲህ በዛሬው በሁለተኛው ክፍል አንተ ክርስቶስ የሕያው የእግዚአብሔር ልጅ ነህ የሚለው በብሉይ ኪዳን የነበረውን ተፈጻሚነቱን ነው የምናየው። እንዴት ሆኖ ተፈጸመ? እንዴት ጸጋውን አገኘን? ይህ ጸጋ እንዴት ለኛ እውን ሆነ የሚለውን ነው የምናየው። እንግዲህ በብሉይ ኪዳንም እንደሆነ የኃጢአት ይቅርታ የሚያገኙት ለሰማይ ቤት ብቁ የሚያደርጋቸው በዛ የመስዋዕት ስነ ስርዓት ሲያልፉ ብቻ ነው። ከዛ ውጪ ሌላ መንገድ የለም። ሌላ ምንም ነገር የሚከፍሉት ነገር የለም። ደህንነት ለማግኘት ወይ ለቄሶች ሄዶ ለካህናት ሄዶ የሚናዘዙት ነገር የለም። ኃጢአታቸውን ይቅርታ የሚያገኙትና ከእግዚአብሔር ጋር የሚታረቁበት ለሰማይም ብቁ የሚሆኑበት መንገድ ካለ በመስዋዕት አገልግሎት ብቻ ነበር። አሁን ያንን ተግባራዊ ስለሆን እናያለን። በገላትያ ምዕራፍ 4 ቁጥር 4 ላይ እንዲህ የሚል ነው። እንግዲህ እንዳየነው ነቢያትም ሲጠባበቁት የነበረው ነገር ነው። መላእክትም ሲጠባበቁት የነበረው ነገር ነው። አሁን ጊዜው በደረሰ ጊዜ ያ ሲጠባበቁትና ሲናፍቁት የነበረው በጉጉት ተግባራዊ ይሆናል ብሎ የሚያስቡት ነገር በገላትያ ምዕራፍ 4 ቁጥር 4 ላይ እንዲህ የሚል እናገኛለን። ነገር ግን የዘመኑ ፍጻሜ በደረሰ ጊዜ እግዚአብሔር ከሴት የተወለደውን ከሕግም በታች የተወለደውን ልጁን ላከ ይላል። ጊዜው በደረሰ ጊዜ የክርስቶስ መምጫ ይህ ከአዳም ጀምሮ ሲያደርጉትና ሲጠባበቁት የነበረው ተፈጻሚነት የሚያገኝበት ጊዜው ሲደርስ፣ እግዚአብሔር የፈቀደው ጊዜ ሲደርስ ልጁን ላከ ነው የሚለው። ይህ ልጅ እንዴት ነው የመጣው ነው የሚለው? ከሴት የተወለደውን ነው የሚለው። ከሴት የተወለደውን እንግዲህ ክርስቶስ መስህ ሊሆን የሚችለው አዳኝ ሊሆን የሚችለው አንደኛ ከሴት መወለድ አለበት። የሰውን ስጋ ለብሶ መምጣት አለበት። እዛ ውስጥ ለመግባት ጊዜ የለንም። አሁን ስጋ ለብሶ መምጣት አለበት። ምክንያቱም ከሕግ በታች ሆኖ ነው የመጣው። ከሕግ በታች መሆን ማለት ሕግ የሚጠይቀውን መፈጸም ማለት ነው። ሕግ የሚጠይቀውን መፈጸም እኛ በኃጢአታችን ምክንያት በሕግ ምክንያት ተኮንነናል። ከዚህ ኩነኔ ለማውጣት ወደ የተኮነኑትን ሰዎች ስጋ ለብሶ ያንን ዕዳ ከፍሎ እንደገና ዕዳ መክፈል ብቻ ሳይሆን ሕግ ምንድን ነው የሚለው? ጠብቅ ትድናለህ ነው የሚለው። ካልጠበቅ ደግሞ ትሞታለህ ነው የሚለው። ስለዚህ አንደኛ ስጋችንን መልበስ አለበት ዕዳችንን ለመክፈል። ያ ኃጢአት የሰራ ነው። ኃጢአት የሰራውን ስጋ ያንን ስጋችንን የና እናንተን ስጋ ለብሶ መምጣት ነበረበት። ስለዚህ ክርስቶስ መወለዱ አስፈላጊ ነው። በስጋ መምጣቱ አስፈላጊ ነበረ። ሁለተኛ የክርስቶስ ሕይወት አስፈላጊ ነበረ። ሕይወቱ ምንድን ነው? ያ በግ እስራኤሎች የሚያቀርቡት ንጹህ እንደሆነ የክርስቶስም ሕይወት ንጹህ ነው የሚለው። ክርስቶስ ታስታውሱ እንደሆነ የዚህ ዓለም ገዢ ይመጣል ነው የሚለው። ከኔ አንዳች ነገር አያገኝም ነው የሚለው። ያ ምን ማለት ነው? ምንም ኃጢአት አልነበረበትም ክርስቶስ። እኔና እናንተ በክርስቶስ ጽድቅ ልንሸፈን የምንችለው ክርስቶስ ጻድቅ ሲሆን ነው፣ ሕግን ሲጠብቅ ነው። ስለዚህ ንጹህ ነው የክርስቶስ ሕይወት፣ የክርስቶስ መወለድ። እነኚህ ሁለቱ አስፈላጊዎች ናቸው። ሶስተኛው የክርስቶስ መሞት። ኃጢአት የሰራች ነፍስ ትሞታለች ነው። ስለዚህ ይህንን የኔና የእናንተን ስጋ ለብሶ መሞት ነበረበት ያንን የሕግን ጥያቄ ለመፈጸም። አራተኛው ደግሞ ያ የሞተው መነሳት አለበት። መነሳቱ አክቹዋሊ ክርስቶስ የሚጠበቅበትን ሁሉ መፈጸሙን የሚያረጋግጥ ዋስትናችን ነው፣ ማረጋገጫ ነው። ያ ባይሆን ኖሮ ክርስቶስ ባልተነሳ ነበር። የክርስቶስ መነሳት ለእኔና ለእናንተ ተስፋችን ነው። ስለዚህ ይህ አይሁዶች ሲጠባበቁ የነበረው በቤተ መቅደስ አገልግሎት
በታይፕ ሲያገለግል የነበረው ሲገለገሉበት የነበረው ነገር እውን ሆኗል። አሁን በክርስቶስ መሞት፣ በክርስቶስ መወለድ፣ በክርስቶስ ሕይወት፣ በክርስቶስ መሞት፣ በክርስቶስ ትንሣኤ፣ እነኚህ አራቱ ነገሮች ናቸው ሰውን የሚያድኑት፣ ከኃጢአት ነፃ የሚያደርጉት። እነኚህ አራቱ ነገሮች ናቸው ወንጌል የሚባሉት። ዘላለማዊ ወንጌል የሚባለው ይህንን ነው። ይህንን ነው ክርስቶስ ለዓለም ሁሉ አዳርሱ ያለው በማቴዎስ 28 ላይ ወንጌልን ለዓለም ሁሉ አዳርሱ ያለው ደህንነት የሚገኘው በክርስቶስ መወለድ፣ በክርስቶስ ሕይወት፣ ፍጹም የሆነ ሕይወት፣ በክርስቶስ ሞትና በክርስቶስ ትንሣኤ። ይሄ ነው ወንጌል ሰውን የሚያድነውና ካለበት ከሞት ወደ ሕይወት የሚያሸጋግረው ይህ ነው። ጴጥሮስ አንተ የሕያው የእግዚአብሔር ልጅ ነህ፣ ክርስቶስ ነህ በሚልበት ጊዜ እነኚህን አራቱን ነገሮች የምትፈጽም አንተ ነህ ማለቱ ነበር። ስለዚህ ጴጥሮስ የሚያመላክተው ወንጌል በአንተ ይፈጸማል እያለው ነበር። ለዚህም ነው ጴጥሮስን ክርስቶስ መልሶ የተናገረው። ያንን በነገው ዕለት እናያለን። ክርስቶስ የተናገረው የጴጥሮስ ኑዛዜ አንተ የሕያው የእግዚአብሔር ልጅ ነህ ሲል ወንጌልን እየተናገረ ነው። በክርስቶስ መወለድ፣ በክርስቶስ ሕይወት፣ በክርስቶስ ሞት፣ በክርስቶስ ትንሣኤ፣ በዚህ ነው የምንድነው። ስለዚህ እነኚህ አራቱ ነገሮች ወንጌል የሚባለው እነኚህን አራቱን የያዙ ነገሮች ከሶስት ነገሮች ነው የሚያድነን። በኤፌሶን ምዕራፍ 2 ቁጥር 5 ላይ እናገኛለን። አንደኛው ኤፌሶን ምዕራፍ 2 ቁጥር 5 ላይ እንዲህ ይላል፣ ከወደደን ከትልቅ ፍቅሩ የተነሳ በበደላችን ሙታን እንኳ በሆነን ጊዜ ከክርስቶስ ጋር ሕይወት ሰጠን። በጸጋ ድናችኋልና በሚመጡ ዘመናትም በክርስቶስ ኢየሱስ ለእኛ ባለው ቸርነትና ከሁሉ የሚበልጠውን የጸጋውን ባለጠግነት ያሳይ ዘንድ ከእርሱ ጋር አስነሳን። በክርስቶስ ኢየሱስም በሰማያዊ ስፍራ ከእርሱ ጋር አስቀመጠን ነው የሚለው። ቁጥር 8 ላይ ጸጋው በእምነት አድኗችኋል ነው የሚለው። አድኗችኋል ነው የሚለው። ከምንድን ነው ያዳነን? የሚያድነን የመጀመሪያው እዚህ ላይ የሚለው ምንድን ነው? ከኃጢአት ጊልት ወይም ደግሞ ይሄ ጊልት የሚለው ቃል አንድ ሰው ስህተትን ወይም ደግሞ ኃጢአትን ከሰራ በኋላ የሚመጣ የሚሰማው ስሜት የጥፋተኝነት ስሜት ማለት ነው። ጊልት የጥፋተኝነት ስሜት እና አንደኛ ከዚህ ከጥፋተኝነት ስሜት which means ያጠፋነውን ኃጢአት በሙሉ ይቅር ይላል ማለት ነው የመጀመሪያው ስራ። እና ከኃጢአት ጥፋት ወይም ደግሞ የኃጢአት ውጤት ምንድን ነው? ሞት ነው የሚለው የመጀመሪያው። ይህ የክርስቶስ ወንጌል ጴጥሮስ የተናገረው የሚያድነን ምንድን ነው? ከኃጢአታችንና ከኃጢአት ውጤት ከሞት ነው ማለት ነው። ኃጢአታችን ወደ ክርስቶስ በምንመጣበት ጊዜ ኃጢአታችን ይቅር ተብሎልናል። እንደገና ደግሞ ከዘላለም ሞት ወደ ዘላለም ሕይወት አሸጋግሮናል ማለት ነው። ወንጌል የመጀመሪያው ስራ ምንድን ነው? ከባርነት ወደ ልጅነት፣ ከኩነኔ ወደ ጀስቲፊኬሽን፣ ከሞት ወደ ሕይወት የሚያሸጋግረን ነው። ተሸጋግረናል ማለት ነው። ስለዚህ ከዚህ በኋላ በክርስቶስ ሰላም አለ። ስለ ኃጢአታችን ይቅርታ የምንጨነቅበት ነገር የለም። ይቅር ተብለናል። ስለሚመጣውም ምንም ነገር የምናስበው ነገር የለም። በአባቱ ቀኝ አስቀምጦናል ነው የሚለው። ስለዚህ የመጀመሪያው ነገር ከግልትና ከፐኒሽመንት ወይም ደግሞ ከኃጢአትና እንደገና ደግሞ ከኃጢአት ዋጋ ሞት፣ የዘላለም ሞት ነው። ከዛ ነፃ ወጣ። ስለዚህ ክርስቲያኖች ደስተኛ ሆነን ልንኖር ይገባል። ሚዝረብል የሆነ ላይፍ ልንኖር አይገባም። ነፃ አውጥቶናል። ከኃጢአታችን ከበደላችን ነፃ አውጥቷል።
ሰርዟል። በክርስቶስ ነን ማለት ነው። በውስጡ አስቀምጦናል ማለት ነው። አሁን የዘላለም ሞት የእኛን ሞት ሞቷል። ስለ ኃጢአታችን ከፍሏል ዕዳውን። ስለዚህ ከእንግዲህ በኋላ እኔና እናንተን ሰይጣን ሊከሰን አይችልም። ምክንያቱም ቢከስም ዋጋ የለውም። በዘካርያስ ምዕራፍ 3 የምናገኘው ያንን ነው። ዋጋ የለውም። በክርስቶስ ውስጥ ነን። እኛ አስቀመጠን በራሱ ውስጥ። አሁን ያ የመጀመሪያው ነው። አሁን እንግዲህ ዋስትና አለን። ስለዚህ ዋስትና ስላለን ደስታ አለን፣ ሰላም አለን። በየቀኑ ስንወድቅና ስንነሳ ዛሬ ከመዝገብ ስሜን ሰርዟል ወይም ደግሞ ዛሬ ስሜ በመዝገብ ውስጥ ተቀምጧል እያልን የምናስብበት አይደለም። ክርስቶስ ሁሉን ፈጽሞታል። በሱ ውስጥ ነን። አሁን ሁለተኛው ክርስቶስ የሚያድነን ከኃጢአትና ከኃጢአት ውጤት ወይም ሞት ብቻ ሳይሆን ሁለተኛው ደግሞ ከኃጢአት ባርነት ነው የሚያወጣን። ሮሜ ምዕራፍ 7 እና 8 ስናነብ እናገኛለን። ጊዜ ስለሌለ ሁለተኛ ነፃ የሚያወጣን ከኃጢአት ባሪያና ባርነት። ጳውሎስ ምንድን ነው የሚለው? የምፈልገውን ሳይሆን የማልፈልገውን አደርጋለሁ። በእኔ ውስጥ ትግል አለ ነው የሚለው። ከዚህ ሟች ስጋ ማን ያድነኛል ይላል። ከዛ ሮሜ 8 ላይ ደግሞ መልስ ይሰጣል። ጊዜ ወስዳችሁ ልታነቡ ትችላላችሁ። የኃጢአት ባሪያ ነበርን። ከዛ ከባርነት ነው ነፃ የሚያወጣ ነው። ያ ማለት ምን ማለት ነው? በየቀኑ የቅድስና ህይወት እየኖርን እንሄዳለን። እያደገን ነው የምንሄደው። አንድ ልጅ ሲወለድ ወዲያውኑ ተነስቶ አይሄድም። እየወደቀ ነው የሚነሳው። እየወደቀ ነው። የክርስትና ህይወታችን እንደዚህ ነው። እንወድቃለን፣ እንነሳለን። በምንወድቅበት ጊዜ ግን በክርስቶስ ውስጥ ነው ያለ ነው። የምናስበው ስንወድቅ ስለ ሞትና ስለ ቅጣት አይደለም። የምናስበው የሚወደንና የምንወደውን አምላካችንን ወዳጃችንን አሳዝነናል፣ በድነናል ብለን ነው የምናስበው። እንነሳለን፣ እንቀጥላለን። ስለዚህ ከኃጢአት ባርነት ነፃ ነው የሚያደርገን። በውስጣችን ይኖራል። በመንፈስ ቅዱስ አማካኝነት ኖሮ የቅድስና ህይወት እንኖራለን ማለት። የቅድስና ህይወት የፍቅር ህይወት ነው። ፍቅር ደግሞ የህግ ፍጻሜ ናት። ህግን ፈጽማለች ማለት ትፈጽማለች። ሶስተኛው በዲቴይል መሄድ አንችልም። ሶስተኛው ነፃ የሚያደርገውን ከዚህ ካለን ስጋ ነው። ከዚህ ኔቸራችን ነው። አሁን ያለን ኔቸር ወይም ደግሞ ተፈጥሯችን ክርስቶስ በሚመጣበት ጊዜ ይህ ሟች የማይሞተውን ይለብሳል። ይሄ ሞርታል የሆነው ኢሞርታሊቲን ይለብሳል። እስከዛ ግን በእምነት ነው የምንኖረው። ያንን በፊልጵስዩስ ምዕራፍ 3 ላይ እናገኛለን። ፊልጵስዩስ ምዕራፍ 3 ቁጥር 20 ላይ እንዲህ የሚል እናገኛለን። እኛ አገራችን በሰማይ ነውና ከዚያም ደግሞ የሚመጣ መድኃኒትን እርሱን ጌታን ኢየሱስ ክርስቶስን እንጠብቃለን። እርሱም ሁሉን እንኳን ለራሱ ሊያስገዛ እንደሚችልበት አሰራር ክቡር ስጋውን እንዲመስል የተዋረደውን ስጋችንን ይለውጣል ነው የሚለው። ስጋችንን ይለውጣል። ያ የሚለወጠው ይህ ስጋ የሚሞተው የማይሞተውን የሚለብሰው በተሰሎንቄ እንደሚናገረው ክርስቶስ በሚመጣበት ጊዜ ነው። ስለዚህ እነኚህ ሶስቱ ነገሮች ምንድን ናቸው? ክርስቶስ ነፃ የሚያደርገን አንደኛ ከኃጢአት ባርነትና ከዘላለም ሞት ነው። ነፃ አድርጎናል። ያ ክርስቶስን በምንቀበልበት ጊዜ የሚሆን ነው። ያ የመጀመሪያው ፌዝ ነው። ክርስቶስን ተቀብለናል። ክርስቶስን ከተቀበልን በኋላ ክርስቶስ በእኛ ውስጥ ይኖራል በመንፈስ ቅዱስ። ከዛ በኋላ ምንድን ነው? ከኃጢአት ባርነት ነፃ ያደርገናል። ያ የቅድስና ህይወት ነው። ክርስቶስን መምሰል ነው። ያ ሁለተኛው ነው። አሁን ነው እሱ። የመጀመሪያው ክርስቶስን ስንቀበል ነው። ያ ክርስቶስን መቀበላችንን የምናሳየው ለፐብሊክ ለህዝብ የምንመሰክረው በጥምቀት ነው። ጥምቀት የመዳናችን ምልክት ነው። ያ የመጀመሪያው ነው። አሁን ግን በየቀኑ የምንኖረው ክርስቶስ እስከሚመጣ ድረስ በቅድስና ህይወት እንድንመላለስ የሚያደርገን ያ የእግዚአብሔር መንፈስ ወይም ጸጋ ከዚህ ከኃጢአት ባርነት ሲያወጣን ነው። ያ በየቀኑ የምንመላለስበት ነው። የመጨረሻው ግን ይህ ስጋ የሚለወጠው ክርስቶስ በሚመጣበት ጊዜ ነው።
እስከዛ በእምነት ነው የምንኖረው። ስለዚህ ከነኚህ ከሶስቱ ነገሮች ነፃ የሚያደርገን ነገር ካለ ይሄ ወንጌል የሚባል ነው። ይህ ወንጌል የክርስቶስ መወለድ፣ የክርስቶስ ሕይወት፣ የክርስቶስ መሞት፣ የክርስቶስ ትንሣኤ እነኚህ አራቱ ነገሮች የያዘ ነው። ይህንን ነው ክርስቶስ ጴጥሮስ የሚናገረው። ይህንን ማለቱ ነው። ለዚህም ነው ጴጥሮስ በሐዋርያ ሥራ ምዕራፍ 4 ቁጥር 12 ላይ ከሰማይ በታች ይላል እንድንድንበት ሌላ ስም የለም ነው የሚለው። ሌላ ስም የለም፣ ከክርስቶስ በስተቀር ሌላ ስም የለም። እንግዲህ የምንድንበት ክርስቶስ ከሆነ ክርስቶስ የሚያድነን ይህንን ወንጌል ተግባራዊ ስላደረገና ስለፈጸመው እውን ስላደረገና አቬይለብል ለኛ ስላደረገ ለእኔና ለእናንተ መዳኛ መንገዳችን የክርስቶስ ወንጌል ብቻ ነው። ጴጥሮስ የተናገረው ነው። አንተ ክርስቶስ የሕያው እግዚአብሔር ልጅ ነህ ያለው ቁልፉ እሱ ነው ማለት ነው። ሰማይ የሚያስገባን ነገር ካለ ይሄ ብቻ ነው፣ ወንጌል ነው። ሌላ ምንም ነገር የለም። ከኃጢአታችን የሚያነጻን በሕይወታችን ክርስቶስን እንድንለማመድ የሚያደርገንና ይህ የማይሞተውን እንዲለብስ የሚያደርገን ይሄ ክርስቶስ የፈጸመው ነው። በክርስቶስ ምክንያት ነው። ያንን ክርስቶስ ኦልሬዲ ፈጽሞልን ጨርሰዋል። ይህንና የእናንተ ስራ መቀበል ነው። የምንቀበለው ወንጌል ነው። ይህ ወንጌል ደግሞ ክርስቶስ ጴጥሮስ የተናገረው ነው። ስለዚህ ወገኖቼ ዛሬ ብዙ ቦታ ብዙ ነገሮች ይነገራሉ ወይም ደግሞ የስህተት ትምህርቶች ይሰጣሉ። እኔና እናንተን ከእግዚአብሔር ጋር ሊያስታርቀን የሚችለው እኔና እናንተን ለሰማይ ቤት ብቁ ሊያደርገን የሚችል ነገር ካለ ጴጥሮስ የተናገረው ነው። አንተ የሕያው የእግዚአብሔር ልጅ ነህ፣ ክርስቶስ ነህ። የምንጠባበቀው መላእክት ሊያዩ እንዴት ተደርጎ ተግባራዊ እንደሚሆን ሊያዩት የሚናፍቁት ነቢያት የሚጠብቁት አንተ ነህ። ያ ክርስቶስ አንተ የተባለው መጥቶ እንዴት አድርጎ ይህንን ተግባራዊ እንደሚያደርግ አሳይቷል። በመወለዱ አሳይቷል። በዚህ ምድር በተመላለሰበት በ33 ዓመት ውስጥ አሳይቷል። የፍጽምና የቅድስና ሕይወት በመኖር በሞቱ ዕዳችንን ከፍሏል። በመነሳቱ ደግሞ መፈጸሙን እውን አድርጎ አረጋግጦልናል። ስለዚህ ተፈጽመዋል። መላእክት አይቶታል። በዛን ጊዜ የነበሩ ሐዋርያት አይቶታል። ለእኔና ለእናንተ ተጽፎ ተቀምጠዋል። መዳን ከክርስቶስ በስተቀር ሌላ መንገድ እንደሌለ ይሄ ነው ቁልፉ። ይሄ ነው መሰረቱ። ሐዋርያት የጣሉት መሰረት ለእኔና ለእናንተ ይሄ ነው። ስለዚህ ይህ መሰረት እኛም የቆምንበት መሰረት እንዲሆን በዚህ መሰረት ላይ የምንገነባ እንድንሆን እግዚአብሔር ይርዳን። እንጸልይ። እግዚአብሔር አምላካችንና አባታችን እናመሰግናለን። መዳን ካንተ ውጪ ሌላ እንደሌለ ከኛም የምትፈልገው ነገር ምንም ነገር እንደሌለ ከልባችን በስተቀር ስለዚህ ስለ ነፃው ስጦታ እናመሰግናለን። ጌታ ሆይ ይህንን ጥልቅ የሆነውን የማዳንህን ስራ መላእክት እንኳን ሊያዩት የናፈቁትን አንተ በሕይወታችን እውን እንድታደርገው በየጊዜው የምናድግ የቅድስና ሕይወት የምንመላለስ እንድንሆን እርዳን። ስለነበረን ጊዜ ተመስገን። በጌታ በኢየሱስ ስም አሜን። Coming again.